ሰላም እንዴት ናችሁ? ሮባ ተመልሷል። ለመሆኑ ላይብረሪ ሲባል ምንድነው አይምሮአችሁ ላይ የሚመጣው? መጽሐፍቶች የሚነበቡበት ጸጥ ያለ ቦታ ወይንም ደግሞ መጽሐፍቶች የሚበደርበት ልትሉኝ ትችላላችሁ፣ ግን ተሳስታችኋል። እዚህ ሴንትራል ላይብረሪ ውስጥ ቪዲዮ ጌሞችን መጫወት እና ቲያትር ውስጥ ምርጥ ፊልሞችን ማየት ይችላሉ። ቪዲዮዎችን በግሪን ስክሪን መቅረጽ፣ ፖድካስቶችን መስራት ወይም ደግሞ በኮምፒውተሮቻቸው ፕሮጀክቶችን ማጠናቀቅ ይችላሉ። ለማጥናት ወይንም ደግሞ በግሩፕ ለመስራት ሩሞችን በቀን ለ2 ሰዓት የግሎን ማድረግ ይችላሉ። በጣም የሚገርመው ነገር ደግሞ ለነዚህ ሁሉ ምንም አይነት ሳንቲም አለማውጣታቸው። የቀሩትን ነገሮች ቪዲዮ ላይ ታገኙታላችሁ። ተከታተሉ። ይህንን ቦታ ማለት ነው የኛውን ላይብረሪ በጣም ብዙ ጊዜ መጥቼበታለሁ። ቪዲዮ ላይ ምናምንም አይታችሁ ይሆናልና ለምን እንደምወደው ሁሉንም ነገር ዛሬ ለምን ቪዲዮ አልሰራላችሁም ብዬ አስቤ ነውና እስቲ አሳያችኋለሁ ሁሉንም። ላይብረሪ ሲባል ዝም ብሎ መጽሐፍ ብቻ ማንበብ አይደለም። በቃ ስንት ነገር ማአት ነገር ነው ያለውና ዛሬ ገብተን መጽሐፍቶቹን ሁሉንም ነገር ማሳያችሁ ይሆናል። እዚህ ጋር አሁን 4ኛ ፎቅ ላይ የምታገኙት ምንድነው? በአብዛኛው የታሪክ መጽሐፍቶች ናቸው። በአብዛኛው ማለት ሁሉ ሙሉ ለሙሉ ሳይሆን የካልጋሪ የዚች ከተማ ወይም ደግሞ የካናዳ ታሪኮች እዚህ ላይ ይገኛሉ ማለት ነው። እስቲ ዝም ብለን አንድ መጽሐፍ እንከፍታለን። ከዚህ ዝም ብለን መጽሐፍ እናውጣና እንዳልኳችሁ የታሪክ መጽሐፍቶች ናቸው በአብዛኞቹ። በቃ ፎርስ ፍሎር ላይ መታችሁ የምታገኟቸው። 4ኛ ፎቅ ላይ እንዳያችሁት ሌላ የተለየ ነገር የለውም እና አሁን ደግሞ ወደ 3ኛ ፎቅ ወርደን አንዳንድ ነገሮችን እናያለን። 3ኛ ፎቅ ላይ መጽሐፍቶች አሉ። ግን ብዙ ጊዜ የምመጣው እኔ 3ኛ ፎቅ ላይ እነዚህ መተዋቸው ተቀምጠው ሰዎች ኮምፒውተር የሚጠቀሙት እዛ ለመጠቀም ነው የምመጣው። ኮምፒውተሩ ላይ ተቀምጫለሁ። እንዴት ነው የምታደርጉት? ካርድ አለ፣ ካርድ የሚሰጣችሁ ያንን የካርዱን ቁጥሩን ታስገቡና ከዛ ይከፍትላችኋል። እንደፈለጋችሁ መጠቀም ትችላላችሁ። በነፃ ፕሪንት ማድረግ ይቻላል፣ ብዙ ነገር ማድረግ ይቻላል። ብዙውን ጊዜ የምመጣው እኔ ኮምፒውተር ለመጠቀም እና ደግሞ በቃ የሆነ ደስ የሚል ነገር ስላለው እዚህ ነው የሚመረጠው። እንዴት አድርጋችሁ ነው የምትከፍቱት? ያው እኔ ካርድ አልያዝኩም አሁን፣ ግን ልክ እዚህ ጋር ካርዳችሁ ላይ ቁጥር አለ። ፓስወርድም ራሳችሁ ክሬት ያደረጋችሁ ፓስወርድ እዚህ ጋር ይኖራል። ከዛ ይከፍትላችኋል እንደፈለጋችሁ። ድምጽ የለውም። ድምጽ እንዲኖረው ከፈለጋችሁ ምንድነው የምታደርጉት? ኤርፎን አለ በዚህ ጋር ኤርፎን ሰክታችሁ፣ ካልሆነ ድምጽ ማውጣት አይችልም። ምክንያቱም ብዙ ሰው ስለሚጠቀም የአንዱ በጣም ስለሚረብሽ ማለት ነው። ያው እኔ ኤርፎን ምናምን አድርጌ ተጠቅሜበት አላውቅም። እኔ ግን ኮምፒውተሩ ይሄንን ይመስላል። ላይብረሪ ሲባል ያው እኛ የምናውቀው ሌላ ነውና እዚህ ስመጣ በጣም ይገርማል። ይሄንን ብቻ አይደለም በጣም ብዙ ነገሮች አሉትና እሱ እየገባው አንድ ባንድ ማሳያችሁ ይሆናል ማለት ነው። ብዙ ጊዜ ለኤዲቲንግ ምናምን ትንሽ ያስቸግራል። እዚህ ጋር ደግሞ እንደምታዩት መቀመጥም ትችላላችሁ። ቻርጀሮች አሉ እዚህ ጋር ቁጭ ብላችሁ ስልክም ሆነ ኮምፒውተር ይዛችሁ መጣችሁ መጠቀም ይቻላል ማለት ነው። እዛ ጋም ሩሞች አሉ እንደፈለጋችሁ መግባት ይቻላል። እና ደግሞ የገረመኝ ነገር ምንድነው? ለብቻችሁ ሩም ማስያዝ ትችላላችሁ እንደፈለጋችሁ ማለት ነው። አንድ ሩም ቀጠሮ ምናምን አስይዛችሁ ለብቻችሁ ማለት ነው። እንደዛ ማድረግ ትችላላችሁ። እና ሌሎችም እየገባ እናያቸዋለን። 3ኛ ፎቅ ይሄንን ነው የሚመስለው። አሁን ወደ 2ኛ ፎቅ እየሄደ ነው። እዚህ ፎቅ ላይ ብዙም መጥቼ አላውቅም፣ ግን እስቲ እናየዋለን። የልጆች መጫወቻዎች አሉ እዚህ ጋር። እስቲ ወደዚህ መጽሐፍቶች ናቸው። የሚያምሩ ሶፋ አለ እዚህ ጋር። በዛ በኩል ምን እንዳለ እስቲ እናየዋለን። መጽሐፍቶች ናቸው እንደምታዩት። ለየት ያለ ነገር ስላላየሁ ነው። ለየት ያለ ነገር ካለው እስቲ እናያለን። እዚህ ጋር በትላልቅ ቼዝ አለ። ሰው ካለ መጫወት ይቻላል ማለት ነው። በግብ ላይ አያችሁት? ይሄኛው ቆማችሁ ነው የምትጫወቱት።
ሁለተኛ ፎቅ በትንሹ ይህንን ይመስላል። ደስ የሚለው ግን ማለት ነው ሰራተኞቹ ራሱ በዚህ እያለፉ መቅረጽ አይቻልም ምናምን አላሉም። ደስ ያለኝ ነገር እሱ ነው። መቅረጽ ይቻላል ማለት ነው። አንደኛ ፎቅ ደግሞ ያው ገብታችሁ የሆነ ጥያቄ ካላችሁ የምጠይቋቸው ሰዎች አሉ። እስቲ ወደዛ እየሄድን ነው። አንደኛ ፎቅ እዛ ሆኜ መቅረጽ ስለማይመችኝ እዚህ ሆኜ ላሳያችሁ። እዛ ጋር እንደምትወቹ በዛ በኩል ገብታችሁ ጥያቄ ካላችሁ እዚህ ጋር ገብታችሁ ትጠይቃላችሁ። የምትፈልጉትን አይነት ጥያቄ እነሱ ክፍል ከፈለጋችሁ መጠየቅ ትችላላችሁ። የትኛውን ክፍል እንደፈለጋችሁ እና እኔ ተጠቅሜባቸው የማውቃቸው ነገሮች ምንድን ናቸው? በመጀመሪያ ፊልም አይቼ አውቃለሁኝ። እዚህ መጥቼ ፊልም አላቸው። አንዳንድ ጊዜ ከሰዓት ላይ ፊልም ያዘጋጃሉ። ፊልም ገብታችሁ ማየት ይቻላል። አንዳንዴ፣ ሁሌ አይደለም፣ አንዳንዴ ግን ይኖራቸዋል። እና ደግሞ ሌላ ቤት አላቸው። ቤቱ ምንድን ነው? ገብታችሁ ትልቅ ዳቪንቺ የሚባል ሶፍትዌር ኢዲት ማድረግ ትችላላችሁ። ግሪን ስክሪን አላቸው። ገብታችሁ መቅረጽ የምትፈልጉትን ነገር ማለት በጣም ብዙ ነገር ነው ያላቸው። በጣም ብዙ ነገር እና ደግሞ ፕሮግራምም አላቸው። አንዳንድ ኮርሶች ማለት ትናንሽ ኮርሶች ያዘጋጃሉ። የሆነ ጊዜ ምናምን ካላችሁ ኦንላይን ላይ ሰርች አድርጋችሁ የትኛው አይነት ፕሮግራም አታጡም ማለት ነው። እንደዚህ ለመቀላቀል አዳዲስ ለሚመጡ ሰዎች አሁን ምን ያዘጋጃሉ? ብዙ ጊዜ እንደዚህ ለቋንቋ ምናምን ተብሎ ያን ያህል አይደለም፣ ግን ለቋንቋ ተብሎ የሆነ እንደዚህ የማይችሉ ሰዎች ተሰብስቦ አንድ ሰው እያገዛቸው እንደዚህ እንዲያወሩ ምናምን ተብሎ ፕሮግራም ይዘጋጃል። ብዙም እንደዛ ፕሮግራም ተሳትፌ አላውቅም። እኔ አንድ 3 ቀን 4 ቀን ምናምን መጥቻለሁ። ብዙም መጥቼ አላውቅም። በጣም ደስ የሚል ፕሮግራም ነው ያላቸው። ላይብራሪም እንዳያችሁት በጣም ነው የሚያምረው። አሁን ደግሞ ወደዛ ወደሚያምረው ብሪጅ አንድ ላይ ሄደን እናየዋለን። ብርድ አለ ራሱ። በቃ እዛ ገብተን እዛ እናያለን። ይህ የምታዩት ውብ ድልድይ የሰላም ድልድይ ወይንም ፒስ ብሪጅ ተብሎ ይጠራል። የተሰራው በ2012 ዓ.ም ነበር። የሚገርመው ነገር በውሃው ውስጥ ምንም አይነት የድጋፍ ምሰሶ አልተተከለም። ከላይም የሚይዘው ምንም አይነት ገመድም የለውም። ይህ ድልድይ ሙሉ በሙሉ ከአንድ ነጠላ ተከታታይ ብረት ብቻ የተሰራ ግዙፍ ቱቦ ነው። ሙሉ ክብደቱን በራሱ ተሸክሞ ወንዙን በአንድ መስመር ያቋርጣል። ለመሆኑ ለምንድን ነው የድጋፍ ምሰሶ ያልተተከለበት? ይህንንም ያደረጉበት ምክንያት ከወንዙ ላይ በሚገኙ አሳዎችን ላለመረበሽ ነበር። ስሙንም የሰላም ድልድይ የተባለበት ምክንያት ከተለያዩ ማህበረሰቦች አንድ ላይ ስለሚያገናኝ ነው። ቀለሙም ቀይና ነጩን የካናዳን ባንዲራ ያመለክታል። አሁን ደግሞ በአካል ሄደን እዛ እናየዋለን። ሰብስክራይብ እያደረጋችሁ ተከታተሉ። እየደረስኩኝ ነው ፋሚሊ፣ ወደዛ እየሄድኩኝ ነው። እኔ ራሱ በጣም ጓጉቻለሁ። በጣም ብዙ ሰው ያወራለታል፣ ያምራል ምናምን ይላል። ግን ዛሬ እስቲ ገብተን በደንብ እናየዋለን። በነገራችሁ ላይ ማለት ነው ስንት ሰዓት ይመስላችኋል? እዚህ ይሄን ዝም ብላችሁ አየሩን አይታችሁ ማለት ነው ስንት ሰዓት ይመስላችኋል? 8 ሰዓት ሆኗል። ከምሽቱ 8 ሰዓት ማለት ነው። በጣም ነው የሚገርመው። በዚህ ሀገር ቶሎ መምሸት አቆሟል። የመጣን ጊዜ ቶሎ ይመሽ ነበር። አሁን ግን ጭራሽ በቃ በጣም 2 ሰዓት እኔ እንደዚህ ሆኖ አይቼው አላውቅም ነበርና በዚህ አጋጣሚ ይሄንንም ልንገራችሁ ብዬ ነው። ለማንኛውም እየደረስን ነው። እስቲ እንደምትዩት ፊት ለፊታችን ምንም ነገር የለም። ይሄ ነው መሰለኝ። ያዚህ ሲታይ ግን ብዙም አያምርም። ቆይ ላሳያችሁ። አያችሁ? ያኛው ነው። እዚህ ጋር ብዙም አያምርም። እስቲ እናየዋለን ገብተን እዛ። ሰው እየተላለፈ ነው። ደግሞ እኮ መብራት ራሱ አይቼ ነበረ ጎግል ላይ ሰርች ሳደርገው መብራት ምናምን ነበረ። አሁን ግን መብራት የለውም። ይሄ ነው ድልድይ። ግን ቤት በኩል እንደምገባ አላውቅም። ታውቃላችሁ፣ በዛኛው በኩል መስሎኝ ተሳስቼ ነበር መንገድ። አሁን በዚህ ጋር እየሄድኩኝ ነው። በዚህ ጋር ባገኘሁት ብቻ አያችሁ፣ በዚህ በኩል ነው የምንገባው። በዚህ በኩል ያምራል። ወንዝ ነው ለካ። አያችሁት? ወንዝ ነው እዚህ ጋር። እስቲ እዛ ገብተን እናየዋለን። ደርሰናል ጋይስ። በጣም ነው የሚያምረው የምር። ግን ይሄ ሽፍን ባለመሆኑ ብቻ እንትን አለኝ። ቢሸፈንና በመስታወት ነገር ቢኖረው አሪፍ ነበረ። በዚህኛው ሳይድም በጣም እዛ ጋር ወንበሮች ምናምን አሉ።
መቀመጥ ይቻላል እንትኑ ላይ ማለት ነው። በጣም ነው የሚያምረው የምር ማለት እንደጠበቁት አይደለም ግን በጣም ያምራል። ሰው እየተሯሯጠ ምናምን ይሄዳል እዚህ ጋር በጣም ነው የሚያምረው ግን እንደ ፓርክ ነገር ነው። ወንበሮች ምናምን አሉ እዛ ጋር እንደምታዩ ሰው አለ፣ ስፖርት ይሰራሉ። ብርድ ሆነ ዛሬ በጣም ይቀዘቅዛል ግን ስም ታውቃላችሁ ግን ሰው ስለሚበዛ በቃ እንደ ልቤ መቅረጽ አልቻልኩም። ዝናብ ሊጀምር ነው ታውቃላችሁ፣ ዝናብ ሊዘንብ ነው። በጣም ያምራል የእውነት ዮ ዲዛይኑ በጣም ያምራል። ግን እንትን ብሏል የሆነ አርጅቷል እና እሱ ነው እኔ ያየሁት ወግ ላይ በጣም በአዲሱ እያለ ነው እና እሱ ትንሽ እንትን አለው። በዚህ ብርድ ግን ማለት ነው ሰው ቁምጣ አድርጎ ምናምን ይሮጥላቸዋል። በጣም ነው የሚገርመው። እንግዲህ ቤተሰብ ልወጣ ነው፣ በጣም ይበርዳል እና ባይበርድ ኖሮ እዛ ወንበሮች ምናምን አለው እዛ ቁጭ ብለን የሆነ ነገር አሳያችሁ ነበር እዛ ሄጄ። ግን በጣም ይበርዳል አሁን አልችልም። በጣም አልደረብኩም ደግሞ ያን ያህልና እንግዲህ የዛሬ ቪዲዮ ይህን የሚመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ማንሄድበት ቦታ የለም። በጣም አስገራሚ የሆኑ ቦታዎችን አንድ ላይ ሆን ኤክስፒሪየንስ እናደርጋለን። በጣም አስገራሚ ነገሮች ይኖራታል። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ዛሬ ቪዲዮ ይህችን ትመስላለች። ይመቻችሁ አራዳ ልጆች።